ጤና ይስጥልኝ ክቡራን ሰልጣኞች። በዚህ ክፍል የምናየው ክፍል 3 ከ3D ጋር መተዋወቅ የሚለውን ይሆናል። እስካሁን በተማርናቸው አውቶካድ ትምህርቶች አውቶካድ በእጅ ከመስራት ምን ያህል እንደሚሻል አውቀናል። ለምሳሌ አንድን ስዕል አንዴ ከሳልነው ደግመን የመሳል ግዴታ እንደማይኖርብን፣ ከዚህም በላይ በ2D በሁለት ዳይሜንሽናል የተሰራ አንድ የቤት ፕላን ቢኖረን ያን የቤት ፕላን ሙሉ ለሙሉ እንዲታይ ለማድረግ ፍሮንት ኤሊቬሽን፣ ሌፍት ሳይድ ኤሊቬሽን፣ ፍሎር ፕላን፣ ራይት ሳይድ ኤሊቬሽን፣ ሳይድ ፕላን ወዘተ እያል ለየብቻ መሳል ያስፈልጋል። ከዚህ የተሻለ አውቶካድ ሊሰጠን የሚችለው መንገድ አለ ወይ የሚል ጥያቄ ለሚጠይቅ መልሱ አዎ አለ ነው። ይሄውም በ3D አማካኝነት የምንሰራው አንድን ስራ አንድ ጊዜ በ3D ከሳል ነው በተለያየ ቪው ያገላበጥን እያየን የምንፈልገውን ቪው ከውስጥም ከውጭም ማግኘት እንችላለን። እርግጥ ነው በየቀኑ 3Dን ተጠቅመን የምንሰራቸው ብዙ ስራዎች ላይኖሩን ይችላሉ። ነገር ግን ትምህርቱን መማርና እውቀቱን መጨበጥ አስፈላጊ ነገር በመሆኑ ከ3D ጋር መተዋወቅ በሚል ርዕስ ይሄን ክፍል እናያለን። በምዕራፍ 1 ሶሊድ ፕሪሚቲቭስ የሚባሉትን እናያለን። በዚህ ምዕራፍ በተለይም ደግሞ ቦክስ እና ሲሊንደርን ተጠቅመን ምሳሌ እንሰራለን። ከዛ በኋላ ሌሎች ሶሊድ ፕሪሚቲቮችን እንደ ስፊር፣ ዲስክ፣ ቶረስ፣ ሲሊንደር እና የመሳሰሉትን ክቡራን ሰልጣኞች እናንተ ልታያቸውና ልትሰሩባቸው ትችላላችሁ። የምንሰራው ስዕል ከዚህ የሚከተለውን ነው። ይሄን ነው የምንሰራው። ይሄን ስዕል ለመስራት መጀመሪያ ከላይ ሆሪዞንታል የሆነ የተጋደመውን ቦክስ በመሳል እንጀምራለን። በመቀጠል ሲሊንደር ተጠቅመን ከላይ በኩል የምናየውን የሲሊንደር አካል እንሰራለን። ይሄን ማለት ነው ትልቁን። ይሄን ሲሊንደር ከቦክስ ጋር ዩኒየን እናደርገዋለን። ዩኒየን ማለት ምን ማለት እንደሆነ በኋላ እናያለን። ትንሿን ሲሊንደር እንሰራና ሰብትራክት ትዕዛዝን ተጠቅመን ቀዳዳውን እንፈጥራለን። የታችኛውን ክፍል ለመስራት ሌላ ቦክስ ቨርቲካል የሆነ የቆመ እንሰራለን። የሲሊንደር ትዕዛዝን ተጠቅመን አንዱን ቀዳዳ ከፈጠርን በኋላ እቺኛዋን ሚረር ትዕዛዝን በመጠቀም ከዛ በኩል ያለችውን እንፈጥራለን። በመጨረሻም የመሃለኛውን እዚህ ላይ የቆመውን ብራኬት መሃል ላይ የቆመውን ይሄን እሱን የቦክስ ትዕዛዝን ተጠቅመን እንሰራና ኮርነሮቹን ቻምፈር በማድረግ የምንፈልገውን ስዕል ለመፍጠር እንሞክራለን። ይሄን አሽከርክሮ ለማየት እቺ ኦርቢት የምትባል ቱልባር ናት። ራይት ክሊክ አድርገን ከዚህ ካንዱ ላይ ኦርቢት የምትለውን በማውጣት መጠቀም እንችላለን። ከዚህ ውስጥ እቺን ተጠቅሜ ሲምፕል ሪቮልቭ በማድረግ ምንነቱን ለማሳየት እንደዚህ አይነት ምስል ነው። ይሄን ነው ለመሳል ምን ሞክረው ማለት ነው። ክቡራን ሰልጣኞች አዲስ ፋይል ለመክፈት አውቶካዱን ኒው ፋይል እንለዋለን። ከዛውን የምንሰራው 3 ዳይሜንሽናል ድሮዊንግ ስለሆነ እንደ ድሮ ኤካድ የምትለውን ሳይሆን ኤካድ 3D የምትለውን መርጠን ኦፕን እንለዋለን። እንደምታዩት 3 ዳይሜንሽናል የሆነ ፊልድ ይሰጣል አውቶካድ 2008። በዚህ አንዳንድ ቱልባሮችን ቶሎ ለመጠቀም እንድንችል ፊት ለፊት እናወጣቸዋለን። ይሄም ራይት ክሊክ በማድረግ ሞዴሊንግ ያስፈልገናል። ሞዴሊንግ እናወጣለን። እዚህ አምጥቶታል። ሞዴሊንግ ማለት ይሄ ነው። ሞዴሊንግ በሌሎች የአውቶካድ ቨርዥኖች ከ2008 በፊት ባሉት ሶሊድስ ተብሎ የተቀመጠ ነው። ከዚህ ላይ እንደምታዩት ሶሊዶች የሚባሉት አሉ። የሶሊድ ኤዲቲንግ ትዕዛዝ አሉ።
የቡሊያን ኦፔሬሽን ምንላቸው የአድ ሰብትራክት ዩኒየን እንደዚህ የመሳሰሉት ያሉበት ነው። እሱን ከዚህ ዶክ ማድረግ እንችላለን። ይሄን ወደ ላይ እናንሳው። ሶሊድ ኤዲቲንግ ራይት ክሊክ አድርገን ሶሊድ ኤዲቲንግ ሚለውን እናወጣዋለን። ከዚህ በኩል ተቀምጧል። ከዚህ በኩል ዶክ እናደርገዋለን። እነኚህን ቱልባር በዋናነት የምንጠቀምባቸው ሲሆኑ በተጨማሪም ቡሊያን ኦፔሬሽን የሚባሉትን በሶሊድ ኤዲቲንግ ውስጥ ይገኛሉ። እነዚህ ናቸው። ከዚህም ላይ ሞዴሊንግ ከሚለውም ላይ አይተናቸዋል አሉ። ሁለት ሶሊዶችን ለማዋሃድ የምንጠቀምበት ይሄ ዩኒየን የሚባለው የቡሊያን ኦፔሬሽን ነው። አንድን ሶሊድ ከሌላ ላይ ለመቀነስ የምንጠቀምበት ሰብትራክት የሚባለው ይሄ ነው። ለመጀመር ይሄም ክቡራን ሰልጣኞች ይሄኛው የቪው ቱልባር ነው። እንደ ቀድሞ አድርጌ ከዚህ በፊት የወጣ ስለሆነ ነው። ቪው ቱልባርም ፊት ለፊት ቢቀመጥ ይጠቅመናል። ሳውዝ ኢስት ይሄ ሳውዝ ኢስት አይሶሜትሪክ የሚለውን ቪው እናርገው። እንደምታዩት አውቶማቲካሊ ሳውዝ ኢስት አይሶሜትሪክ ለሚባለው ቪው ራሱን ያመቻቻል። በዚህ ቪው በሚለው ቱልባር ውስጥ ቶፕ ቪው፣ ቦተም ቪው፣ ሌፍት ቪው፣ ራይት ቪው፣ ፍሮንት ቪው፣ ሬር ቪው፣ ሳውዝ ዌስት፣ ሳውዝ ኢስት፣ ሳውዝ ኖርዝ፣ ኖርዝ ዌስት ምናምን የመሳሰሉ ቪዎች የተቀመጡበት የቪው ቱልባር ነው። ይሄ እኛ ለጊዜው የሚያስፈልገን ይሄኛው ሳውዝ ኢስት የሚባለው አይሶሜትሪክ ቪው ነው። እሱን አድርገናል። ይሄንን ከሌላም ቦታ ለማውጣት ቪው ብለን 3D ቪውስ ከዛ ከዚህ ውስጥ ሳውዝ ኢስት ሚለውን መምረጥ እንችላለን። ያስኬዳል። በአውቶካድ 2008 ቅድም እንደመረጥ ነው ኤካድ 3D ብለን አዲስ ፋይል ስንከፍት የምናገኘው ቪው ይሄ ነው በዲፎልት። ይሄን እንዳልንም ልንተው እንችላለን ማለት ነው። በአውቶካድ 3D ሶሊድ ትእዛዝን ስንጠቀም የቦክስ ትእዛዝን ስንጠቀም 3 ዳይሜንሽኖች መስጠት ይጠበቅብናል። ሌንግዝ ወይም ቁመት፣ ዊድዝ ወይም ስፋት እና ሄይት ወይም ሌንግዝ ወይም ርዝመት፣ ዊድዝ ወይም ስፋትና ሄይት ወይም ቁመት እነዚህ ናቸው። አውቶካድ ሌንግዝ ብሎ ሲጠይቅ ሌንግዝን አንደርስታንድ የሚያደርገው የሚገባው በኤክስ አቅጣጫ እንደሆነ ነው። ዊድዝ ብሎ ሲጠይቅ ዊድዝ በአውቶካድ በዋይ አቅጣጫ ነው። ሄይት ተብሎ ሲጠየቅ ሀይት ቁመት በዜድ አክሲስ አቅጣጫ ነው። ስለዚህ እኛ ኤክስ ዋይ ፕሌናችን በዚህ ሆሪዞንታል ነው፣ የተጋደመ ነው። የቆመን ምስል ይሄ አሁን የተጋደመ ምስል ለመሳል ስንፈልግ ምን እንጠቀምበት ነው? የቆመ ምስልን መሳል ከፈለግን ግን ኤክስ ዋያችን ዋይን ወደ ላይ እናዞረዋለን። ይሄን ወደፊት በሚመጣ ትምህርት ዩዘር ኮኦርዲኔት ሲስተም እንዴት መፍጠር እንደሚቻል እናያለን። ከዚህ በተጨማሪ ሌንግዝ፣ ዊድዝ እና ሃይት እነዚህ ርዝመት፣ ስፋትና ቁመት ተብሎ የሚጠሩት ፖዚቲቭ ወይም ኔጌቲቭ ሊሆኑ ይችላሉ። ወደ ፖዚቲቭ አክሲስ አቅጣጫ ከሆኑ ቁመት፣ ርዝመትና ስፋት ፖዚቲቭ ቫልዩ ይኖራቸዋል። ወደ ኔጌቲቭ አቅጣጫ ከሆኑ ደግሞ ኔጌቲቭ ቫልዩ ይኖራቸዋል ማለት ነው። አሁን የመጀመሪያውን ቦክስ በመሳል ጀምራለሁ። ከሞዴሊንግ ቱልባር ውስጥ ቦክስ የሚለውን ክሊክ በማድረግ the first corner of the box ይጠይቀናል። 0,0,0 ኢንተርን በለው። እንደምታዩት ከዩሲኤሳችን ከኮኦርዲኔት ሲስተማችን ኦሪጂን ጋር አድርጎታል። እናም ሌላ አማራጭ ይሰጣል። ስፔሲፋይ አዘር ኮርነር ኦር ይልና ኪዩብ ነው የምትሰራው ወይስ ሌንግዝ ዊድዝ ሃይት ነው የምትሰጠኝ ይላል። እኔ የምሰጠው ሌንግዝ ዊድዝ ሃይት ስለሆነ ኤል ታይፕ አድርጌ ኢንተር እለዋለሁ። እንደምታዩት አሁን ወደ መስመርነት ይቀይራል። ኦርቶን ኤፍ8ን በመጫን ላብራው። ሌንግዝ የኮማንድ የትእዛዝ መስመሩ ስፔሲፋይ ሌንግዝ ይላል። ሌንግዝ እንደምናየው በኤክስ አክሲስ አቅጣጫ ነው። 65 ሰጠን ኢንተርን በለው። ከዛ ስፔሲፋይ ዊድዝ ይላል።
ስፋት ይጠይቃል። ስፋት 50 ኢንተር። ከዛ በዜድ አክሲስ ዳይሬክሽን እንደምታዩት የሚንቀሳቀሰው ፖዚቲቭ ሃይት ወደ ላይ ነው፣ ኔጌቲቭ ሃይት ወደ ታች ነው። ሃይታችን 10 ነው፣ ወደ ላይ 10 ኢንተር እንለዋለን። በዚህ መሰረት የመጀመሪያውን ቦክስ ስለን ጨርሰናል ማለት ነው። እንደምናየው ይሄ ድፍን መስሎ ይታየናል። በ3D ዋየር ፍሬም ወይም በ2D ዋየር ፍሬም ለማየት ይሄን ቱልባር እናወጣለን። ቪዥዋል ስታይልስ የሚባለው ይሄን እዚህ ላይ ዶክ ላርገው። እንደምታዩት ይሄ 2D ይሄ 3D ግሪዶቹንና ዋየር ፍሬሞቹን የሚያሳይ ነው። ግሪድን ብናጠፋው አሁን የሰራነው ቦክስ ይሄን ይመስላል። በመቀጠል ሲሊንደር ትእዛዝን ተጠቅመን የምስሉን የከርቭድ አካሉን ይሄኛውን እንሰራለን። የሲሊንደርን አይከን ይሄ ነው ሲሊንደር፣ እሱን እንመርጣለን። የትእዛዝ መስመሩን እንደምናየው የሲሊንደሩን ሴንተር ይጠይቀናል። ሴንተሩን ይሄን እናድርገው፣ የታችኛው ሚድ ፖይንት። እሱን ክሊክ ስናደርግለት ስፔሲፋይ ቤዝ ሬዲየስ ይለናል። ቤዝ ሬዲየሳችን ያችኛውን ኮርነር በመስጠት ይሄ ነው እንበለው። አሁን ሃይት ደግሞ ወደ ላይ ይጠይቃል። ሃይት እዚህ ድረስ ይወጣ ይሄ ነው እንለዋለን። እንደምታዩት ሃይቱን ሰጠነዋል። ሲሊንደሩ ተስሏል። በቀጣይነት ትንሿን ሲሊንደር እንሰራለን። እዚህ ውስጥ ያለችውን እሷን የምንፈልጋት ከላይ በኩል ያየነውን ቀዳዳ ለመፍጠር ነው። እንደገና የሲሊንደር ትእዛዝን እንጀምራለሁ። ሴንተራችን ከዚህ ጋር ኮንሴንትሪክ ነው። ሬዲየስ ይጠይቀኝ 10 ብዬ ሰጠዋለሁ። ሬዲየሳችን 10 ነው። ሃይቱም የዛው የቅድሙ አይነት ስለሆነ 10 እንላለን። በዚህ መሰረት ሲሊንደሩን ትንሿን ሲሊንደር ሰርተናል። ከዚህ በመቀጠል ከጀርባ በኩል ያለውን ቦክስ እንሰራለን። ከዚህ በኩል ያየነውን እንደቅድሙ የቦክስ ትእዛዝን እንጀምራለን። ስፔሲፋይ ኮርነር ኦፍ ቦክስ ይላል። እዚህ ላይ ስፔሲፋይ ኮርነር ፖይንት 0,0,0 ከዚህች እንዲነሳ ነው። ከዛም ስፔሲፋይ ኮርነር ኪዩብ ኦር ሌንግዝ ይላል። እንደቅድሙ ኤል ታይፕ አድርገን ኢንተር እንለዋለን። አሁን በሌንግዝ ዊድዝ እና ሃይት ነው የምንጫወተው። ስፔሲፋይ ሌንግዝ ይላል። ሌንግዛችን በኤክስ ዳይሬክሽን 10 ነው። ሌንግዝ ሁል ጊዜም በኤክስ ዳይሬክሽን ነው ብለናል። ዊድዛችን በዋይ ዳይሬክሽን ነው። ቅድም እንደሰጠነው ነው 50። ወደ ታች ቁመቱ ወደ ታች 45 ነው፣ ግን በኔጌቲቭ ዜድ አክሲስ ስለሆነ ኔጌቲቭ 45 ብለን ኢንተር በማለት እንሰራለን። እንደምታዩት አሁን ይሄ ብቻውን ከታች ነው፣ ይሄኛው ደግሞ ከዚህ ነው። ሁሉም ለየብቻ ኢንዲፔንደንት ናቸው። የቆመውና የተጋደመ ቦክሳችን ተነካክተው ነው የቆሙ። በኋላ አንድ የምናረግበት ቡሊያን ኦፔሬሽን ከሚባሉት ውስጥ ዩኒየን የሚባል አለ። ከዚህ በመቀጠል ከቋሚ ቦክስ ላይ የሚበሱ ቀዳዳዎችን ለመፍጠር የሲሊንደር ትእዛዝን ተጠቅመን እንሰራለን። እነዚህን ሲሊንደሮች ለመሳል የዩኒቨርሳል ኮኦርዲኔት ሲስተማችን የዩዘር ኮኦርዲኔት ሲስተሙ አቅጣጫ መቀየር ያስፈልገዋል። አሁን ባለው አቅጣጫ ብንስል እንደነዚህኞቹ ሲሊንደሮች የተጋደመ ነው የምንሰራው። እኛ ግን የቆመ ስለሆነ የምንፈልግ ኤክስ ዋይ ፕሌናችን ይሄን ማድረግ አለብን። ዜዱ ወደዚህ መሆን አለበት ማለት ነው። ይሄን ለማድረግ የዩሲኤስ ቱልባርን መክፈት፣ ከዚህ ራይት ክሊክ አድርገን ዩሲኤስን ማውጣት እንችላለን። እዚህ ላይ አውቶማቲካሊ ያስቀምጦታል። ይሄ ነው። ከዚህ በኩል ዶክ እናድርገው። አሁን ይሄን ካወጣን በኋላ ዩሲኤስ 3 የምትለው እቺ 3 ፖይንቶችን በመስጠት የኤክስ እና የዋይን አቅጣጫ እና ኦሪጂኑን በመስጠት የዩዘር ኮኦርዲኔት ሲስተማችን ማኔጅ የምናደርግባት ናት። አቅጣጫውን እሷን ክሊክ አድርገን ስፔሲፋይ ኒው ኦሪጂን ይላል። እንደምታዩት ከቋሚው ቦክስ የታችኛው እቺን እንስጠው። ከዛ ስፔሲፋይ ፖይንት ኦን ዘ ፖዚቲቭ ኤክስ አክሲስ ይላል። ኦሪጂን ከመረጥንበት መስመር የፊት ለፊት የኋለኛውን ፖይንት እንመርጣለን። ይሄን ኤክስ እናድርገው።
ወደዚህ ኤክስ አሁን ደግሞ ስፔሲፋይ ፖይንት ኦን ዘ ዋይ አክሲስ ይላል በዚህ ዳይሬክሽን ይሁን ይሄን እንዲስናደርግለት እንደምታዩት ኤክሱን ወደዚህ ዋዩን ወደዚህ ዜድን ወደዚህ አድርጎ ኦሪጂናችን እዚህ ላይ ያመጣልን ማለት ነው አሁን ሲሊንደር ትእዛዛችን መሳል እንችላለን ሲሊንደር እንላለን ስፔሲፋይ ሴንተር ፖይንት ይላል ሴንተር ፖይንታችን 10 ኮማ 30 ኮማ 0 አድርግልን በለው እዚህ ላይ ያደርጋል ስፔሲፋይ ሬዲየስ ይላል ሬዲየስ 5 ኢንተር እንለዋለን አሁን ስፔሲፋይ ሃይት ይላል ሃይት ፖዚቲቭ እንደምታዩት ወደዚህ ነው እኛ ወደ ኋላ ነው የምንፈልገው ኔጌቲቭ 10 እንሰጣለን ኢንተር ስንለው የሚፈልገውን ሲሊንደር ስሎልናል በመቀጠል ሁለተኛውን ሲሊንደር ነው መሳል የምንፈልገው እሱን ደግመን ከምንስል የሚረር ትእዛዝን ተጠቅመን እናደርጋለን አሁን ሞዲፋይ ቱልባር ውስጥ ሚረር አለ ይሄንን መርጣለን ራይት ክሊክ ከዛ በዚህ ሚድ ፖይንት እና በዚህ ሚድ ፖይንት ነው ሚረር እንዲያደርግ የምንፈልገው ራይት ክሊክ ስናደርግ ሚረር አርጎ ይወስድልናል ማለት ነው ቀጣዩ ስራችን መሃል ላይ ያለውን ብራኬት መሳል ነው ይሄን ለመሳል የቦክስ ትእዛዝን እንጀምራለን ቦክስ እንላለን ስፔሲፋይ ኮርነር ኦፍ ቦክስ ይላል ኮርነራችን 20 ኮማ 5 ኮማ 0 ኢንተርን በለው እዚህ ነው ስፔሲፋይ ኪዩብ ወይም ሌንግዝ መሆኑን ንገሩኝ ይላል ኪዩብ ነው ወይስ ሌንግዝ ነው የምትጠቀመው ያለን ነው እኛ ሌንግዝ ነው እንደቀድሞ የምንጠቀም ስለምንል ሌንግዝ ታይፕ አድርገን ኢንተር እንለዋለን አሁን ስፔሲፋይ ሌንግዝ ይላል ሌንግዙ እንግዲህ ኢን ዘ ኤክስ በኤክስ አቅጣጫ ነው ሌንግዝ ስላል 10 እንሰጣለን ኢንተር አሁን ዊድዙ በዋይ አቅጣጫ ነው ወደ ላይ ነው ማለት ነው 40 ኢንተር ወደዚህ ደግሞ በዜድ አክሲስ አቅጣጫ ሃይቱ ነው ስፔሲፋይ ሃይት ብሎናል 30 ኢንተር ስንለው የምንፈልገውን ቦክስ ስሎልናል ማለት ነው በመቀጠል አሁን የሳልነውን ይሄን ብራኬቱን ቻምፈር እናደርገዋለን መስራት የምንፈልገውን ቅርጽ እንዲይዝ ቻምፈር ከዚህ በፊት እንዳየነው ቻ ብለን ኢንተር ማለት እንችላለን የቻምፈር ትእዛዝ ቻ በሚል CHA ወይም ሙሉውን ቻምፈር በመጻፍ ሴሌክት ፈርስት ላይን ይልና እንዲቆረጥ የምንፈልገውን ኤጅ ይጠይቀናል ፈርስት ላይን ሚለን አሁን እቺ ኤጅ ነው እንዳትኖር የምንፈልጋት እሷን እንመርጣለን በዚህ ጊዜ አውቶካድ የመረጥነው ትክክል መሆኑን እንድናረጋግጥለት ወይም መቀየር ከፈለግን እንድንቀይር የሚጠይቅ መስመር ይጽፍልናል የመረጥነው ትክክል ከሆነ ኢንተር እንላለን ደግመን ይሄ ፌስ አሁን ይሄኛው ፌስ ነው የተመረጠ ደግመን እዚህ ላይ ክሊክ ብናረግ ኔክስት ኤን ብለን ኢንተር ብንለው ኔክስት ፌሱን ይመርጣል ኤን ብለን ያኛው ግን ለኛ ሁለቱም ችግር ስለሌለው ባለው ኢንተር እንለዋለን ስፔሲፋይ ቤዝ ሰርፌስ ይላል ስፔሲፋይ ቤዝ ሰርፌስ ቻምፈር ዲስታንስ አሁን ከዚህ ኤጅ ይሄ ነው ቤዝ ሰርፌሳችን ቀደም መርጠንለታል ይሄን መርጠን ቢሆን ቤዝ ሰርፌሳችን ይሄ ይሆናል የምንሰጠውን ቻምፈር ዲስታንስ ወደዚህ ይለካ ነበር ለጊዜው ግን ከታች ያለው ነው ቤዝ ሰርፌስ ብለን የሰጠነው ስለዚህ ቻምፈር ዲስታንሱን ወደዚህ ነው የሚለካው ስለዚህ 20 እንሰጠውና ኢንተር እንላለን እንደገና አዘር ሰርፌስ ቻምፈር ዲስታንስ ይለናል አዘር ሰርፌስ ይሄኛው ነው ወደዚህ ደግሞ ስንት ይጀል ቁረጥ ነው የሚል 30 ሂደህ ቁረጥ ለማለት 30 ኢንተር እንለዋለን ከዛ ስፔሲፋይ ሴሌክት አን ኤጅ ይላል ሴሌክት አን ኤጅ ቅድም ኤጅ የቅድሙን ኤጅ እንደገና መምረጥ ያስፈልጋል ይሄን ነው የምትቆርጥልን ብለን አፕሩቭ ለማድረግ ነው ይሄን ስንመርጥና ኢንተር ስንለው በፈለግነው መሰረት ቻምፈር አደረገልን ማለት ነው አሁን የ3D ኦርቢትን ተጠቅመን በማሽከርከር የሳልነውን ማየት እንችላለን ኦርቢታችን ያስቀመጥንበት ቦታ እዚህ ነች እሱን ተጠቅመን በማሽከርከር
የሚፈልገው ቅርጽ መምጣቱን ማየት እንችላለን። ቅርጹ መጥቷል። አሁን ይሄ መጥቷል። ከመጣ ወደ ሳውዝ ኢስት ተመልሰን እናስቀምጠውና ቀጣዩ ስራችን የሚሆነው የሚጨመሩትን መጨመር፣ የሚቀነሱትን መቀነስ፣ የሚቆረጡትን መቁረጥ ነው። እነኚህን የምንሰራባቸው ቡሊያን ኦፐሬሽንስ ተብለው ይጠራሉ። እነዚህ ማለት ናቸው አድ የሚደረገውን አድ ለማድረግ፣ ሰብትራክት የሚደረገውን ሰብትራክት ለማድረግ። አሁን እንደ መምሪያ እንደ ጋይድላይን በመጀመሪያ ዩኒየን የሚደረጉትን ማስቀደም፣ ቀጥሎ ሰብትራክት የሚደረጉትን ማስከተል እኔ መመርጠው አካሄድ ነው። እናንተም ያን ብትከተሉ መርጥላችኋለሁ። ዩኒየን ትእዛዝ እናስቀድማለን። እቺ ነች ዩኒየን ብለን ሁሉን ነገር መምረጥ እንችላለን። ቦክሶቻችን ሁለቱ ቦክስ፣ የቆመው ቦክስ፣ ሲሊንደሮቹ እነዚህን መርጠን ኢንተር እንለዋለን። አሁን ክሊክ ስናደርግ እንደምታዩት ከትንሾቹ ሲሊንደሮች ውጭ ቅድም የመረጥናቸው በሙሉ ዩኒየን ተደርጓል፣ ወደ አንድ ተቀይሯል፣ ወደ አንድ ምስልነት። በመቀጠል ደግሞ ሰብትራክት ነው የምናደርግ። ይሄን ቀዳዳ እንበሳለን፣ ይሄን ቀዳዳ እንበሳለን፣ ይሄን ቀዳዳ እንበሳለን። ይሄን ለማድረግ ሰብትራክት እንላለን። አሁን ሴሌክት ኦብጀክት ይላል ቱ ሰብትራክት ፍሮም የሚቀነስበት ነው። ከዚህ ላይ ኢንተር ሴሌክት ኦብጀክትስ ቱ ሰብትራክት ሪጅንስ ቱ ሰብትራክት ይላል። የሚቀነሱት ይሄ እና ይሄ ናቸው ብለን ኢንተር እንለዋለን። አሁን ሴሌክት አድርገን እንየው፣ ሁሉን ነገር አንድ አድርጎታል። ያ ማለት ምንድነው? በተለያየ ቪው ብናየው አሁን በቶፕ ቪው ይሄን ቀዳዳ አድርጎታል። ኦብጀክቱ ተበስቶልናል ማለት ነው። በሌላም ቪው አዟዙረን ብናየው እነኚህ ከሲሊንደርነት ወደ የምስሉ ቀዳዳዎችነት ተቀይረዋል። ወደ ድሮ ቪዋችን እንመለሳለን። ወደ ሳውዝ ኢስት አይሶሜትሪክ እንመለሳለን። አሁን መሳል የፈለግነውን ነገር ስለን ጨርሰናል። የሚመስለውን መጀመሪያ ላይ ስንሰራ የሚመስለው በዚህ በዋየር ፍሬም መልክ አልተቀመጠም። ሪያሊስቲክ ቪዥዋል ቪው ነው የተቀመጠና እንደዚህ በሪያሊስቲክ ይችናል። በሷ ሪያሊስቲክ ቪው እንይህ ብለን ስናየው አሁን ኦርቢት ተጠቅመን በማሽከርከር የምንፈልገው ማግኘት አለማግኘታችን ማረጋገጥ እንችላለን። በትክክል ሰርተናል ማለት ነው። ሌላው ምንድነው? ይሄን ወደ ዋየር ፍሬም መልሼ ልውሰደውና ሃይድ የሚባል ትእዛዝ አለ። ይሄ ከጀርባ ያሉት መስመሮችን እንዳናይ ከፈለግን ሃይድ ብለን ታይፕ አድርገን የትእዛዝ መስመሩን እዩ ኢንተር ስንለው በዚሁ እንዳለ መደበቅ ያለባቸው መስመሮች ይደብቃል። ሃይድ ፓወርፉል ትእዛዝ ነው። ከዛ በኋላ እንደፈለግን አድርገን ሪያሊስቲክ ቪው እንደዚህ መሳሰሉትን ተጠቅመን ስዕላችን አገላብጠን ማየት እንችላለን ማለት ነው። በዚህ ምዕራፍ 1 እንጨርሳለሁ። በዚህ ምዕራፍ መጨረሻ ላይ የተቀመጡ የኤክስትራ ፕራክቲሶች ተጨማሪ መልመጃዎች አሉ። እነሱ እንድትሰሩና ኩዊዝም አለ የሙከራ ጥያቄ፣ እሱን ሰርታችሁ ከተሰጠው መልስ ጋር መልሳችሁ እንድታስተያዩ በማስታወስ ምዕራፍ 1ን በዚህ ጨርሳለሁ።